لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان وله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهديه وبعد. فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة والذين يتوفون منكم ويذرون أزواجا وصية لأزواجهم متاعا إلى الحول غير إخراج الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. والذين يتوفون منكم ويذرون أزواجا وصية لأزواجهم متاعا إلى الحول غير إخراج فإن خرجن فلا جناح عليكم فيما فعلن في أنفسهن من معروف والله عزيز حكيم. وللمطلقات متاع بالمعروف حقا على المتقين كذلك يبين الله لكم آياته لعلكم تعقلون. ألم تر إلى الذين خرجوا من ديارهم وهم ألوف حذر الموت فقال لهم الله موتوا ثم أحياهم إن الله لذو فضل على الناس ولكن أكثر الناس لا يشكرون. وقاتلوا في سبيل الله واعلموا أن الله سميع عليم. من ذا الذي يقرض الله قرضا حسنا فيضاعفه له أضعافا كثيرة والله يقبض ويبسط وإليه ترجعون. ألم تر إلى الملأ من بني إسرائيل من بعد موسى إذ قالوا لنبي له وابعث لنا ملكا نقاتل في سبيل الله قال هل عسيتم إن كتب عليكم القتال ألا تقاتلوا قالوا وما لنا ألا نقاتل في سبيل الله وقد أخرجنا من ديارنا وأبنائنا فلما كتب عليهم القتال تولوا إلا قليلا منهم والله عليم بالظالمين. وقال لهم نبيهم إن الله قد بعث لكم طالوت ملكا قال أنى يكون له الملك علينا ونحن أحق بالملك منه ولم يؤت سعة من المال قال إن الله اصطفاه عليكم وزاده بسطة في العلم والجسم والله يؤتي ملكه من يشاء والله واسع عليم. وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين. أعوذ بالله السميع العليم من الشيطان الرجيم. ما زال السياق الكريم مستمرا مع الأمور الاجتماعية
የአልበቀራ ሂደት ያው ሁለገብ ስለሆነ በተለያየ የሰዎች ህይወት ዘርፍ የዳሰሰች ሰሞኑን ስለ ማህበራዊ ጉዳይ በጋብቻና በፍች እንዲሁም በኢዳ ከዛም ጋር ተዛምዶ ያላቸው ልጆች ማሳደግን በተመለከተ እያወሳ ነበር ያለው። አሁንም እሱኑ በመቀጠል ላይ ማገባደጃ ላይ ነው ያለው እና እንደሚታወሰው ዒደተ ኒሳ የሚባለው በእስላም የተለያየ መልክና ዘርፍ አለው። ይሄ ሊታወቅ የሚገባ ነገር ነው። ሰዎች የሚያውቁት የተፈታች ሴት 3 ወር ዒዳ ትቆጥራለች በሚል ቁንጥል ሀሳብ ብቻ ነው። ይሄ ከአራት አንዱ ብቻ ነው። የተፈታች ሴት በወር የምትቆጥረው ደም የወርሃዊ ደም የሌለባት ከሆነች ነው። ይሄን ሁላችሁም እንድታስታውሱ ያስፈልጋል። በወር የምትቆጥረው የወር አበባ ማታይ ወይ ገና ህፃን የሆነች ወይም የመጨረሻ ደሟ የተቋረጠ የ50 አመት አሮጊት ከሆነች ነው። ወይም ደግሞ በበሽታ ምክንያት ጭራሽ ደም የሌላት ልትሆንም ትችላለች። የእነዚህ ደም የሌላቸው ሴቶች 3 ወር ነው የታወቀ ነው ማለት ነው። ደም ያላቸው ግን ብዙዎቹ ናቸው። እነሱ የሚቆጥሩት በ3 ደም በመጨረስ ነው። 3 ቁሩ ማለት 3 ሂያት ወይም 3 አጥሃር በሁለት አይነት ተተርጉሟል። እና ደም እንግዲህ ያለባቸው ሴቶች እርግጥ ያው በአማካይ በወር አካባቢ ነው የሚመጣው። ግን አንዳንዶቹ ሊራዘም ይችላል፣ አንዳንዶቹ ሊያጥር ይችላል። ደሙ ነው የሚያዘው ማለት ነው። 3 ደም ካለቀ ዒዳው አልቋል። 3 ደም በአጋጣሚ በተለያየ ምክንያት ከተጓተተሳ 3 ደም እስካልሞላ ድረስ ደም የምታይ ከሆነች አመት 2 አመትም ልትቀጥል ትችላለች ማለት ነው። ምሳሌ ከወሊድ በኋላ አንዳንዶቹ እስከ አመት፣ አንዳንዶቹም ጎስቋላ ኑሮ የሚኖሩ እስከ 2 አመት የወር አበባ የማይመጣላቸው አሉ። ስለዚህ ደሙ እስካልመጣ ድረስ የሚያዘው ደሙ ነው ማለት ነው። ደሙ ከመጣ ደግሞ በተቃራኒው ፈጥኖ ሊመጣ ይችላል። ምናልባት በ20 ቀን በ22 ቀን በየወሩ ተመጣ በ25 ሊያልቅ በወር ከ25 ሊደርስ ይችላል ወይም 2 ወር ከምናምን ማለት ነው። እና ደም ያለባቸው ሴቶች ለማንኛውም ሁል ጊዜ 3 ደም ሞልተው ሲጸዱ ነው ዒዳቸው ያልቅ የሚችለው ማለት ነው። ሌላው እርጉዝ የሆኑ ሴቶች ማለት ነው በእርግዝና ላይ ያሉ ከተፈቱ ዒዳቸው የሚያልቀው ጽንሱ በመወለድ ብቻ ይሆናል ማለት ነው። እንግዲህ ከሁለቱም ውጭ ሆነ ማለት ነው። ወር አበባም አይቆጠርም፣ እርጉዝ ሴት የወር አበባ የለባትም እና ማለት ነው። እንደገና በ3 ወር አይባልም፣ ጽንሱ ተዛ በላይ አልፎ ሊሄድ ይችላልና ማለት ነው። እርጉዝ ሴት ሁልጊዜ እርግዝናዋ ሲወለድ ያረገዘችው ጽንስ ሲወለድ ያልቃል። ወይም ደግሞ ምናልባት በማስወረድ ይመልክ ከሆነ ሆዶ ያለ ከለቀቀ ግን ያልቃል ማለት ነው። ይሄ ሌላውና 3ኛው እርጉዞችን የተመለከተ ነው ማለት ነው። በሆዷ ጽንስ ያለባት ሴት አንዳንድ ጊዜ ቀረባት ይባላል። ለብዙ አመታት ሳይወለድ ዝም ብሎ እርጉዝ ናት እየተባለ የሚቆይ ግድ ያለ። ይሄ ጽንስ እስካለ ድረስ ጊዜው በመቆየቱ 3 ወር ሆኗታል ወይ 3 አመት ሆኗታል ሊባል አይቻልም። ጽንሱ መውረዱ ነው ወሳኙ ማለት ነው። ሌላው የሞተባቸው ሴቶች ናቸው። እስካሁን የተፈቱት ናቸው። ባላቸው በሞት የተለያቸው ከሆነ አልተፈቱም ማለት ነው። በሞት የተለያቸው ሴቶች የተለየ ነው ዒዳቸው ማለት ነው። እሱ ምንድነው? ያው ባለፈው የተመለከት ነው። ወለዚነ ይተወፈውነ ሚንኩም ወየዘሩነ አዝዋጀን የተረበስነ ቢአንፉሲሂነ 4 አሽሁር ወዐሽራ የሚለው ማለት ነው። ባሏ ከሞተበት ዕለት ጀምራ 4 ወር ከ10 ቀናት ያህል መጠበቅ አለባት ማንኛውም ሴት ማለት ነው። ይሄ ሁሉንም ያካትታል። እና እንግዲህ ደም ያለባትም ብትሆን የደም ገና ያልደረሰችም ብትሆን አሮጊትም ብትሆን ማንኛውም ሴት በዚህ ትታለች። እንደገና ጨዋም ብትሆን ባሪያም ብትሆን ኡመል ወለድ ብትሆንም በሁሉም በዚህ ይሳተፋሉ ማለት ነው። እርጉዟ ብቻ ስትቀር እርጉዟ ምን ጊዜም ቢሆን በፍችም ይሁን በሞትም ይሁን ጽንስ ኑሮባት ከሞተ ጽንሱ መወለዱ ይሆናል ወሳኙ ማለት ነው።
እነዚህን የዒዳ አይነቶች ለይተን ማወቅ አለብን። እነዚህ ነገሮች በጣም ወሳኝ ከመሆናቸው የተነሳ አራቱንም ዘርፎች ቁርአን ራሱ በግልጽ ነው ያደነገጋቸው ማለት ነው። ለነብዩ እንኳን እድል አልተወላቸውም፣ በሐዲስ አይደለም፣ ቁርአን ራሱ ያሰመረባቸው ነጥቦች ናቸውና እነዚህን ማወቅ አለብን። እና ዛሬ ከዛ ጋራ የተያያዘ ሌላ ነገር ነው የሚጠቅሰው፣ ግን ይሄ ነገር ደግሞ በሌላ አያት የተሻረ መሆኑን ይመጣል። ወለዲነ ይተወፈውነ ሚንኩም ይላል። እነዚያ ደግሞ ከናንተ ከሙስሊሙ ሙጅተማዕ ሞት የሚወስዳቸው ይላል። ወየዘሩና አዝዋጀን ሲሞቱ ባለቤቶቻቸውን ትተው የሚሄዱ የሆኑት ወገኖቻቸው ወስየተን ሊአዝዋጅህም ፈልዩሱ ወስየተን ሊአዝዋጅህም ትተዋቸው ለሚሞቱት ባለቤቶቻቸው ኑዛዜ አድርገው ይሂዱ። አንድ ሰው እንግዲህ ታሞ እንደማይድን ሲያቅ ባለቤቱ ችግር ላይ እንዳትወድቅ እኔ ከሞትኩኝ ይችን ሴት እስከ አመት ድረስ በቤቷ ተቀምጣ አስፈላጊው ወጪ እየተጠቀመች እዚሁ ትቀመጥ፣ ማንም ሰው እንዳያባረራት ብሎ ለቤተሰብ ይንገርላት ነው የሚለው። መታአን ዩሱነ ወስየተን ሊአዝዋጅህም መታአን ተምቲዕ አለሃ ማለት ነው። እሷ እንዳይደናገራት፣ በተለይ ወገን ዘመድ የሌላት ከሆነች ባሏ እንደሞተ ወዲያውኑ ሐዘኗን ሳትጨርስ የሟች ቤተሰቦች ሂጂ ምን ትጠብቂያለሽ ሊሏት ይችላሉ። ያኔ ችግር ላይ እንዳትወድቅ አላህ Subhanahu Wa Ta'ala አመት ድረስ በቤቷ እየተጠቀመች ትቆይ ይላል ማለት። ይሄን ደግሞ ሟቹ በኑዛዜ መጀመሪያ ማጽደቅ አለበት ማለት ነው። እስታመት ድረስ غير اخراجን በማንም ኃይል የማትባረር ስትሆን እንግዲህ እሱ ወላጆች ካሉት ወይም ወንድሞች እህቶች ካሉት ለመውረስ ይቸኩላሉና ንብረቱን በቃ ባልሽ ሞቷል ሂጂ ምን ታረጋለሽ ብለው እንዳያሰናብቱና እንዳያባረሯት ይላል። ፈኢን خرجنا ግን የሟች ሴቶች ራሳቸው በገዛ ፈቃዳቸው እኔ ባለቤቴ ከሞተ ባዶ ቤት መቀመጥ አልፈልግም ወደ ቤተሰቦቼ እቀላቀላለሁኝ የሚል ምርጫ ወስደው ቢወጡ በገዛ ፈቃዳቸው ፈላጁናሃ አለይኩም ፊማ ፈዓልነ ፊ አንፉሲሂን ሚን ማዕሩፍ ያኔ የሟች ቤተሰቦች እናንተ ግፊት እስካላደራችሁና እስካላባረራችሁ ድረስ ሴቶቹ በገዛ ምርጫና በፍቃዳቸው ዘመዶቼ ሂጄ እቀላቀላለሁኝ ካሉ በህጋዊ መንገድ እስከሆነ ድረስ በዘመድ ያማይታ ሌላ ቦታ እንዳትሄድ ብቻ እወቁ እንጂ በስርዓቱ ከቤተሰቧ ሄዳ የምትቀላቀል ከሆነ እናንተ እስካላባረራችኋት ድረስ ወንጀል የለባችሁም። ግን እሷ እናንተ ጋር መቆየት እየፈለገ ሂጂ ብላችሁ ግፊት ካሳደራችሁ በወንጀሉ ትጠየቃላችሁ ይላል። ወላሁ አዚዙን ሐኪም። አላህ Subhanahu Wa Ta'ala ሁሉን አሸናፊ ነው። ዛሬ ምናልባት ደካማ አገኘን ብላችሁ እናንተ የበላይ ልትሆኑ ብትሞክሩ እኔ የኃያሎች ሁሉ በላይ ኃያል ነኝና በወንጀሉ ነገ ትጠየቃላችሁ በማለት ያስጠነቅቃል። ሐኪሙን ፊ ሱንዒሂ በአሰራሩ ደግሞ በተሽሪዑ ጥበበኛ የሆነ ጌታ ነው። ለሁላችሁም የሚበጀውንና የሚጠቅመውን አመዛዝኖ ነው የሚደነግገው ማለት ነው። እና ይሄ አያት እንግዲህ ለተወሰነ ጊዜ በስራ ላይ ቆይቶ ነበረ። በቆይቶ ግን ተሽሯል። ይሄ አያት በአሁኑ ጊዜ ታሪክ ነው። ይሄ እንደዚህ አይነት ነገር ነበር ለማለት ያህል እንጂ በስራ ላይ የሚውል አንቀጽ አይደለም። ይሄ አንቀጽ ማለት ነው። ለምን ቀደም ሲል ባለፈው አያት ጋር ይጋጫል። ወለዲነ ይተወፈውነ ሚንኩም ወደ ኋላ ተመልሰን በመጀመሪያው ገጽ መግቢያ ላይ ወለዲነ ይተወፈውነ ሚንኩም ከናንተ የሚሞቱ ከሙስሊሞች ማለት ነው። ወየዘሩና አዝዋጃ ሲሞቱ ባለቤቶቻቸውን የትሩኩን ማለት ነው ትተው የሚሞቱ የሆኑት የተረበስነ ቢአንፉሲሂና 4 አሽሁር ወ10 እነዚህ የሟች ቤተሰቦች የሟች ሴቶች በዛ በባለቤቶቻቸው ግቢ ውስጥ 4 ወር ከ10 ቀን ይጠብቁ ኢህዲያድ አድርገው ይላል ማለት ነው። ይሄኛው ግን የሚለው መታአን ኢለል ሐውሊ ነው የሚለው አመት ድረስ ይላል ማለት ነው። አመትና 4 ወር የተጋጩ ናቸው ማለት ነው። ስለዚህ እነዚህ ሁለት አያቶች አንድ ሱራ ላይ ናቸው ማለት ነው። ግን ሊታረቁ የሚችሉ አይደሉም። አንዱ መሸነፍ አለበት ማለት ነው።
ነስኽ የሚባለው ነገር ልክ ያው ቂብላ ላይ እንዳሳለፍ ነው ማለት ነው ተሽሯል። ይሄ ግን አቀማመጡ ላይ በተቃራኒ ነው የተቀመጠው። የሚሽር ነገር ተሻሪው ቀዳሚ መሆን ነበረበት። ሻሪው ዘግይቶ የመጣ መሆን ነበረበት። ግን ተርቲቡ እንደ በዚህ መልክ አይደለም የሚወረደው ማለት ነው። በሚወርድ ጊዜ ወለዲነ የተወፈውነ የሚለው ዘግይቶ ነው የመጣው ማለት ነው በተርቲቡ። ይሄኛው ቀደም ብሎ ነበረና ይሄ በሚመጣበት ጊዜ እንደ ለታሪክ እንደዚህ አይነት ህግ ነበረ ለማለት ብቻ ባለበት እንዲቀመጥ ተደረገ ማለት ነው እንጂ በስራ ላይ አይውልም። ምክንያቱም አመት ተቀመጥ የሚልና 4 ወር ከ10 ቀን ተቀመጥ የሚለው የተጋጨ ነው ማለት ነው እና ተሽሯል። እንደገና አያተል ሚራስ ጋርም ይጋጫል እዚህ አያት ጋር ብቻ ሳይሆን ማለት ነው። እና ማንኛውም ሰው በሚሞትበት ጊዜ ንብረቱ በቀጥታ ወደ ዋራሾች ነው የሚለወጠው ማለት ነው። ስለዚህ አሁን እቺ ሴት ቤቱን ንብረቱን ይዛ ማንም ሳይነካት አመት ተቀመጥ ከተባለች የሌሎቹ ወራሽ መብት ይጎዳል ማለት ነው። በተለይ አላህን ማትፈራ ከሆነች አመት እድል ከሰጣት በቤት ያለውን ንብረት እንደፈለገ ልታጠፋው ትችላለች ማለት ነው። ልትሸጠው ልትለውጠው ትችላለች። ስለዚህ ሌሎቹ እንግዲህ እናት አባትን የመሰሉ ልጅን የመሰለ ወንድም የመሳሰሉ ተሰቦች እሷን አመት ድረስ ቤታቸው ንብረታቸው ላይ ዝም ብለው ከተዋት አደጋ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በዛኛው አያት 4 ወር ከ10 ቀን የሰጣት ማለት ነው። 4 ወር ከ10 ቀን ቤቷ እንዳታወጧት ብሏል። ልትቀመጥ ትችላለች። አስፈላጊ ወጪዋንም በዛው ትቀጥላለች ማለት ነው። ልክ 4 ወር ከ10 ቀን ከሆነ ግን ወራሾች ተሰብስበው ድርሻቸውን መካፈል አለባቸው። እሷን እስካመት ድረስ መጠበቅ የለባቸውም ማለት ነው። እና የመጀመሪያው እንግዲህ ህግ አመት ድረስ በጃሂልያም ነበረ የነበረው ነው ያስቀጠለው ማለት ነው። በጃሂልያ አመት ድረስ ይቀመጡ ነበር የሞተባቸው ሴቶች። አመት ድረስ ተጎሳቁለው ከቆዩ በኋላ ልክ አመት ሲሞላቸው አንዲት ጠራ አንስተው እንደዚህ ወረውሩ ነበር። ያ ሲወረውሩ ለባለቤቴ አመት ድረስ የተጎሳቆልኩና የተቸገርኩት ይችን ያህላት ሆነም በጣም ትንሽ ናት ብላ ለባለቤቷ ያላትን ክብርና ታማኝነት ለመግለጥ ያደርጉ ነበር። ያንኑ ባለበት ነበር ያጸደቀው አሁን የተሻረው አያት ማለት ነው። አመት ድረስ ቤቷ ተቀመጥ ተዛ በኋላ ነው ዋራሾች መጠየቅ ያለባቸው ቤቱንም ንብረቱንም ተሷ የተረፈውን ማለት ነው። ይሄኛው አያትና አያተል ሚራስ ግን ማንኛውም ሟች ተሞተ በኋላ ወራሾች ወዳውኑ የውርስ መብታቸውን መጠየቅና ታስፈለገን ቤታቸውን ማስለቀቅ ይችላሉ ማለት ነው። ስለዚህ እደዋ እስከሚያልቅ ድረስ ተቀመጥ አሁንም ተዳት አለቀ በኋላ ግን እስከ አመት ድረስ ለሷ ሙትዓ ይሰጣት የሚለው በዚህኛው አያት ተሽሯልና ይሄን ማወቅ አለብን። ስለዚህ ናሲኽና መንሱኽን ማወቅ ወሳኝ ነው ቁርአን ላይ ማለት ነው። ቁርአን እንግዲህ የመጨረሻው የሙስሊሞች የህግ ምንጫቸው ነው። ቁርአን ውስጥ የተገኘው ሁሉ ነገር በቀጥታ ወሳኝ ነው ማለት ነው። ግን አንዳንድ የተሻሩ አንቀጾች አሉ። እነዛ የተሻሩ አንቀጾች ለይተን ካላወቅ ቁርአን ውስጥ አለ ብለን የተሻረውን ነገር በስራ ላይ ልናውለው እንችላለን። ያኔ ደግሞ የሰዎችን ሐቅ እናጠፋለን ማለት ነው። የማይገባቸውን እንሰጣቸዋለን፣ የሚገባቸውን እንነፍጋቸዋለን። ናሲኽና መንሱኽ መታወቅ ሻሪውና ተሻሪው አስፈላጊ ነው ማለት ነው። ብዙ ጊዜ የተሻረ አያ ተነ ለፍዙ ከነ ቃሉ ይወገድ ነበር። አንዳንድ ጊዜ ግን ሳይወገዱ እንዳሉ ይቀመጣሉ። ያው በሐዲስም ሆነ በአያት ይብራራል፣ የተሻረ መሆኑ ይገለጣል። ከዛ በኋላ ግን ባለበት ይቀመጣል ማለት ነው። ለምን ወትሮ እንደዚህ አይነት ህግ ነበረ ብሎ ታሪኩን ለመጠቆም ብቻ። እንደገና በቲላዋው ደግሞ ይጠቅማል። በቀራው ቁጥር ልክ እንዳልተሻረው አያ አጅር ታገኛለህ። ቢኩል ሐርፊን 10 ሐሰናት የሚለው በሱም ላይ ይቀጥላል ማለት ነው። እና غير اخراجን በቤተሰብ በኩል እነዚህ ሴቶች እንዳይወጡ መብታቸው መከበር አለበት ሲባል ግን ፈኢን خرجنا ራሳቸው በፍቃዳቸው ትተው ከወጡ ግን فلا جناح عليكم يا اولياء الميت ማለት የሟቹ ቤተሰቦች እናንተ በቀጥታም ሆነ በተዘዋሪ እንዲወጡ ግፊት ካላደረጋችሁባቸው እነሱ በገዛ ፍቃዳቸው እስከወጡና አወጣጣቸውም ህጋዊ እስከሆነ ድረስ ይላል። ማዕሩፍ ማለት በታወቀ መንገድ ማለት ነው፣ ሹብሃ በሌለበት መንገድ። አንዳንዶቹ ቤተሰቦች ጋር ሄድኩ ብላ ሌላ ባዕድ ጋር ሄዳ
ለመጥፎ ስራ ልትጋለጥ ትችላለች። ያ እንዳይሆን መጠንቀቅ አለባችሁ። በትክክል ግን ወደ ቤተሰቦቿ እስከ ድረስ በገዛ ፍቃዷ ያነ ወንጀል የለባቸውም። እሱ ሀዳለ ይያልኩ ደግሞ ግድ አትሂጂ ማለትም የለባቸውም ማለት ነው። ፊማ ፈዓልነ ፊ አንፉሲሂነ ሴቶች ራሳቸው በገዛ ምርጫቸው ሚማዕሩፍ በህጋዊ መንገድ እኔ እሄዳለሁኝ ካሉ በገዛ ፍቃዳቸው በሄዱት አትጠየቁም። ወላሁ አዚዙን ሐኪም አላህ ለማንኛውም ሁሉን አሸናፊና በስራና በድንጋጌውም ጥበበኛ የሆነ ጌታ ነው። በዚህ መልክ ነው መመራት ያለባችሁ ይላል ማለት ነው። ወሊልሙጠለቃቲ መታዑን ቢልማዕሩፍ ለተፈቱ ሴቶችም ደግሞ በደንቡ መሰረት ሰዎች እንደሚያውቁትና እንደለመዱት መታ አላቸው መጠቀሚያ ይፈቀድላቸዋል ይላል። ሐቀን አለል ሙተቂን ይሄ የታወቀው ዳረጎት ወይም ስጦታ አላህን በሚፈሩ ባሮች ላይ ተገቢ የሆነ ነገር ነው ይላል። ልታደርጉት የሚገባና የሚጠበቅባችሁ ዋጅብ ነው ይላል ማለት ነው። ታሁን ቀደም ስለ ሙታዓ አሳልፎ ነበረ። ሴቶች ጋብቻ ተፈጽሞ ሲያበቃ ኒካህ ታስሮ ግንኙነት ከመደረጉና መህሯም ከመወሰኑ በፊት ከተሰናበተች ሙታዓ አድርጉ የሚል አሳልፈናል ባለፈው አይደለም? ታስታውሳላችሁ? የታለ? አዎ ሐቀን አለል ሙህሲኒን በሚል ነው እዛኛው ላይ የደነደመው። እዚህ ላይ ደግሞ ሐቀን አለል ሙተቂን መደምደሚያው ላይ ይለያያሉ። ሌሎቹ ቃላቶች ተመሳሳይ ናቸው ማለት ነው። እነዛ ግን የሴቶች ባህሪ ግን የተለያዩ ናቸው። ታሁን ቀደም ሙታዓ ይሰጣቸዋል የተባሉ ሴቶች አቅድ ተደርጎላቸው ግንኙነት ሳይፈጸም ወይም መህራቸው ሳይወሰን ፍች የመጣባቸው ናቸው ማለት ነው። እነዛ የሞራል ካሳ እንደሚባለው በተለምዶ በሀገራችን ያ ሴት እንግዲህ ትዳር በምታገኝ ጊዜ ራሷን በተሰዋም ይደሰታሉ። ግን ወዳውኑ በቅጽበታዊ ፍጥነት ባልተጠበቀ ሁኔታ ትዳሩን የሚያፈርስ ነገር ተፈጥሮ ሂጂ በሚላት ጊዜ ሞራሏ ይሰበራል ማለት ነው። እና እድል አገኘሁ ብዬ እንደዚህ ጉድ ሆንኩኝ፣ እንዳውም መሳቂያ ሆንኩኝ፣ ትናንትና ሄደኝ ዛሬ መጣይ ልባል ነው ብላ ትሸማቀቃለች ማለት ነው። ያነ የተወሰነ ገንዘብ ስጧቸው ዳረጎት ይላል። መህሯንም እንዳትቀበል አልተወሰነም መህሩ መጀመሪያ፣ ወይም ቃል ቢገባላት ኑሮ ቢያንስ ግማሽ ታገኝ ነበረ። እና የዛ ጊዜ እንደ ሰውየው አቅም መታዕን ቢልማዕሩፊ ብሏልማ ወመትዑሁና አለል ሙሲዕ ቀደሩሁ ወአለል ሙቅቲሪ ቀደሩሁ ባለው መሰረት የዚህ አይነት ሴቶች መሸኛ ይሰጣቸዋል ወይም ዳረጎት ተሰጥቷቸው ይሄዳሉ ብሎ ነበር ማለት ነው። አሁን ደግሞ ታስራ ግንኙነትም ተደርጎ የተወሰነ ጊዜም ኑራ የተፈታች ሴት መህሯን ወስዳለች። ግን አሁን ፍች በሚመጣባት ጊዜ ዳረጎት ይሰጣት የሚል ነው ሌላ ተጨማሪ ነገር የመጣው ማለት ነው። هذا وصلى الله وسلم على النبي ቀጣውን በሚቀጥለው እንመለስበታል።